ምጽዋ አዲስ አበባ ድረስ በመኪና እየነዳ ነው በነገራችን ላይ የመጣው በጣም አስገራሚ በነገራችን ላይ ሲመለስም ይሄንኑ መንገድ በመኪና ነውና ከዛ በኋላ ያን ያህል ያገር መሪና ታላላቅ ሰዎች የተገኙበት የቀብር ስነ ስርዓት ብዙ አልታየም ነው የሚባለው። ጦራቸውን ይዘው ወደ ቤልግሬድ ገሰገሱ ማለት ነው። ቤልግሬድ አሁን የሰርቢያ ዋና ከተማ ነው። በወቅቱም የታላቋ ዩጎዝላቪያ ዋና ከተማ ነበረች ቤልግሬድ ማለት ነው። የገለልተኛ ሀገሮች ማህበር መስርቶ ነበር። በነገራችን ላይ በዚህ ማህበር ውስጥ ህንድ የጋናውን ንክሩማን ጨምሮ የኛኑ ሀገር ንጉስ ኃይለ ሥላሴንም የኢትዮጵያን ማለት ነው በማካተት የገለልተኛ ሀገሮች ማህበር መስርቷል። ሰላም ጤና ይስጥልኝ። እንደምን ዋላችኋል? እንዴት ሰንብታችኋል? እንዴት ከርማችኋል? የተወደዳችሁ በብስራት ቴሌቪዥን ብቻ የሚተላለፈው ባዮ ዓለም ዝግጅታችን ሰዓቱን ጠብቆ ጀምሯል። ፕሮግራሙን በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁንና እንዲሁም ደግሞ እኔ ብሩክ ጫላ እንደተለመደው አዲስ ታሪክ ይዘንላችሁ መጥተናል። በባዮ ዓለም ፕሮግራማችን ስለ ታዋቂ ሰዎች ስላልተነገረላቸው ዓለምን ማን ዘውሮታል፣ በምን ዓመተ ምህረትስ ምን ተፈጥሯል፣ እንደዚሁም ደግሞ ስለ ሀገር መሪዎች የተለያዩ ታሪኮችን ስለሰሩ፣ ጀብዶችን ስለሰሩ፣ እንደዚሁም አሳፋሪ ስራም ስለሰሩ ሰዎችም ባዮ ዓለም ታሪኮችን ወደ እናንተ ይዞላችሁ የሚመጣ ይሆናል ማለት ነው። ዛሬም እንደተለመደው በታሪክ አሁን ላይ ወደ ሌለች ሀገር እንወስዳቸዋለን። በጣም አሳዛኝ የሆነች ሀገር ነች። በነገራችን ላይ ብዙ ተብሎ የተባለላት በአውሮፓ ውስጥ ትልቁ ሀያል ትሆናለች ተብሎ የሚታሰብ አውሮፓ ብቻ አይደለም በዓለም ላይ እጅግ ኃይለኛ ይሆናሉ ተብለው ይታሰቡ የነበረ ነገር ግን በዚህ ሰዓት ካርታ ላይ የማናገኛት በስድስት የተለያዩ ሀገሮች ተበታትና የምትገኝ በአንድ ወቅት ላይ እጅግ ሀያል የነበረች ሀገር ነች። አዎ በዚች ሀገር ላይም አንድ ሰው ነበረ። እቺ ሀገር ማለት ዩጎዝላቪያ። በጣም አዝናለሁ ስለዚህ ሀገር ሳወራና ሳስብ በራሱ በትክክል ለምን ለኛም ሀገር እያሰብክ ሊሆን ይችላል። በታሪክ ኢትኒክ ፌዴራሊዝም ያለባቸው ሀገሮችን ብንጠራ የመጀመሪያዋ ዩጎዝላቪያ ነበረች። ሁለተኛዋ ኢትዮጵያ ነች። ሶስተኛዋ ሳውዝ ሱዳን ነች። ኔፓል ነው። ፓኪስታን ነው። እነዚህን ሁሉ ሀገራት ብናይ እርስ በርስ በጦርነት የሚታመሱ ነው። ጎረቤት ሀገር ሱዳንን ብናያትም ለዘመናት በጦርነት ታምሰዋል፣ እየታመሱ ይገኛሉ። በዘር የተከፋፈለ ፌዴራሊዝምን የሚከተሉ ሀገሮች ናቸው። ዩጎዝላቪያ እንግዲህ ለይቶላታል። በሚያሳዝን ሁኔታ ሀገር ተከፋፍላለች። ኢትዮጵያም እንግዲህ ምንም ዓለም በሚያቀበል እርስ በርስ እየተባላን እንገኛለን። በኢትኒክ ፌዴራሊዝም ሂደት ውስጥ ያለ ነው። ኔፓል በድህነት እየማቀቀች ያለች ሀገር ነች። እነዚህ አራት ሀገራት በኢትኒክ ፌዴራሊዝምን እየተገበሩ ለውጥ ያላመጡ ለውጥም እንደማያመጡም ተስፋም የሌላቸው እስከ መሆን የደረሱበት ሂደት ነው ያለው። ዩጎዝላቪያ ምዛኔ በዩጎዝላቪያ ምድር ላይ የነገሰ አንድ ሰውን ታዲያም በዛሬ ባዮ ዓለም ፕሮግራማችን ወደ እናንተ የምናደርስ ይሆናል። ይህ ሰው ጆሴፍ ብሮዝ ቲቶ ይባላል። ጆሴፍ ብሮዝ ቲቶ የታላቋ ዩጎዝላቪያ ፕሬዝዳንት የነበረ እጅግ ተወዳጅ ትሁት አምባገነን መሪ ነው። በትክክል ትሁትም ነው አምባገነንም ነው። ሀገሪቷን ሰፍቷት የነበረ ሰው ነው ለማለት ይቻላል። ሀገሪቷን ሰፍቷት ሳለ በሱ ሞት ምክንያት ሀገሪቷ ተበተነች ማለት ይችላል። ልክ ሲሞት ከዛ በኋላ ዩጎዝላቪያ ጥቂት ዓመታት ነው የኖረችው። ይህ እጅግ በጣም አስገራሚ የሆነ ሰው እንዴት በተለይ ደግሞ በዘር ፖለቲካ ተከፋፍለው የነበሩትን ሀገራት እንዴት መስፋት ቻለ? እንዴት አድርጎ አንድ አድርጎ ሊመራ ቻለ? አንድ አድርጎ መምራቱ ብቻም አይደለም። በጣም የሚያስገርመው የዚህ ሰውዬ ከራሽያ ወይም ከታላቋ ሶቪየት ህብረት እንዲሁም ከዩናይትድ ስቴትስ ከምዕራቡ ጎራ ሁለቱንም በዚህና በዚህ ይዞ ባላንስ ጠብቆ መኖር የቻለ እንደውም የገለልተኛ ሀገራት ማህበራትን ጭምር ማቋቋም የቻለ በራሽያ ሰዎች በተለይ ደግሞ በጆሴፍ ስታሊን ታግዞ ስልጣን ላይ ቢወጣም ነገር ግን ራሽያን ማርፈሽ ተቀመጪ ማለት የቻለ በዚህ ማርፋችሁ ተቀመጡ ማለት የቻለ እጅግ አስገራሚ ሰው ነው። በነገራችን ላይ ጆሴፍ ብሮዝ ቲቶ ዩጎዝላቪያ ራሷ ስትመሰረት ነበረ። እንደዚሁም ደግሞ ከሱ ሞት በኋላ ዩጎዝላቪያም ፈርሳለች። ዩጎዝላቪያ እንግዲህ በ1918 ማለትም በፈረንጆቹ አቆጣጠር የመጀመሪያው ዓለም ጦርነት እንደተጠናቀቀ የተመሰረተች ሀገር ነችም። የተለያዩ ፌዴሬሽኖችን ወደ አንድ በማምጣትም ኢትኒክ ፌዴራሊዝምንም እንደዚሁ በመተግበር ወደ አንድ ሀገርነት የመጣች ሀገር ነች። በ1918 የመጀመሪያው ዓለም ጦርነት እንደተጠናቀቀ ማለት ነው። በ1992 ዓመተ ምህረት ደግሞ ህልፈቷን
ፈርሳለች ማለት ነው። ጆሴፍ ብሮዝ ቲቶ ከሞተ ከዓመታት በኋላ ይቺ ሀገር እርስ በርስ ስትባላ ቆይታም 100 ዓመት ሳደፍን እንደ ሀገር 100 ዓመት ሳደፍን ታላቅነቷንም ሳታስጠብቅ ወደ መፈራረስ እና ወደ ተለያዩ ሀገራት ወደ መበታተን የሄደች ሀገር ነች ማለት ነው። ስለዚህ ለ35 ዓመታት በስልጣን ላይ የቆየው ጆሴፍ ቲቶ እጅግ በጣም አነጋጋሪ ብቻ ሳይሆን ተወዳጅም ነበረ። ተወዳጅነቱ ደግሞ በምስራቁ ቀደም ሲል እንዳለው በምስራቁም በምዕራቡም ጎራ ነው። በሀገሩም ውስጥ እጅግ ተወዳጅና ተፈቃሪ የነበረ ነው። እንደውም በሞተ ጊዜ መላው ሕዝብ ደረቱን ደቅቶ ያለቀሰለት እጅግ በጣም አስገራሚ ሰው ነው። የተወለደው 1892 ላይ ነው ጆሴፍ ቲቶ በክሮሺያ ውስጥ። ክሮሺያ በዛን ወቅት እንግዲህ ዩጎዝላቪያም አልተመሰረተችም። እንደነገርናችሁ በ1918 ነው ዩጎዝላቪያም የተመሰረተችው። እሱ ግን ክሮሺያ አካባቢ ከክሮሺያዊ አባት ነው የተወለደው በክሮሺያ ሀገር ውስጥ ማለት ነው። እቺ ክሮሺያ የዩጎዝላቪያ አንድ አካል እንመጣበታለን። ታዲያ በዛ ውስጥ ከተወለደ በኋላና የህይወቱንም እንደዚሁ ከፍተኛውን ጊዜውን በውትድርና ያሳለፈው ጆሴፍ ብሮዝ ቲቶም በዓለም ዘንድ ተወዳጅ መሪ እስከ መሆን እስከደረሰበት ድረስ ብዙ ውጣ ውረዶችን አልፏል። ብዙ ስሮችን አምጥቷል። ብዙ ጊዜ ቆስሏል፣ ተማርኳል። በነገራችን ላይ በአንደኛው ዓለም ጦርነት ወቅት ክሮሺያ በሃንጋሪ ነገስታት ስር የምትተዳደር ነበረች፣ በሃንጋሪ የንጉስ አስተዳደር ውስጥ። ስለዚህ በሃንጋሪ ውስጥ ተሳትፎ ከሶቪየት ህብረት ጋር ተዋግቷል፣ በአንደኛው ዓለም ጦርነት ማለት ነው። ከዛ በኋላ ከአንደኛው ዓለም ጦርነት በኋላ በቦልሸቪኮች ቁጥጥር ስር ይውልና ወደ በእስር ወይም ደግሞ ተማርኮ ማለት ነው ወደ ራሽያ ይሄዳል። ራሽያ እንደሄደ ግን ራሽያኖች ደግሞ በሶሻሊዝም ስርዓት ያጠምቁትና አንድ የራሽያ ኮረዳ ይድሩለታል። እዛም መኖር ይጀምራል እስከ 1920 ድረስ የሩሲያ የእርስ በርስ ጦርነት እስከሚያበቃበት ድረስ እንደውም ከሩሲያኖች ጋር ቀዩ ጦርነት ተሳትፎ ተዋግተዋል። አዎ እንግዲህ ጆሴፍ ብሮዝ ቲቶ በመማረክ ብለካ ጥሩ ነገር አለው እንዴ እስኪባል ድረስ ወደ ራሽያ ከተወሰደ በኋላ ያው ሶሻሊስትን ተጠምቆ ይሄን ሶሻሊስትን በሀገሩም ለመተግበር እቅድ እንዲይዝ እንዲነሳሳ እንደዚሁም ደግሞ የኮሚኒስት ፓርቲ አባልም እስከ መሆን ድረስ ደርሶም ወደ ሀገሩ እንዲመለስ ያደረጉት ናቸው። ስለ ጆሴፍ ብሮዝ ቲቶ በርካታ የምንነግራችሁ ነገር ይኖራል ማለት ነው። ቪዲዮ አይተን እንመለስ። እንደዚሁም ከመሸጋገሪያ በኋላ እንመጣለንም። አብራችሁን ቆዩ። ተመልሰን መተናል። እንግዲህ ስለ ጆሴፍ ብሮዝ ቲቶ መረጃን እያደረስናችሁ እንገኛለን። የዩጎዝላቪያው ብቸኛው ተወዳጅ መሪ የነበረ ሰው ነው። የነጻነት ታጋይ፣ የለውጥ ሐዋርያ የሚሉትም ዩጎዝላቪያን እንደ መርፌና ክር ሰፍቶ ያቆያት መሪ የነበረ ሰው እንዴት የህይወቱ ውጣ ውረዱ እንዴት አለፈ፣ በስልጣንስ ምን አደረገ የሚለውን እየነገርናችሁ አብረናችሁ እየዘለቅን እንገኛለን። ስለ ጆሴፍ ብሮዝ ቲቶ እንግዲህ በመጀመሪያው የዓለም ጦርነት ከተጠናቀቀ በኋላ በራሽያ የኮሚኒስት ፓርቲ አባል ኮሚኒስት ፓርቲ ኦፍ ዩጎዝላቪያንም ከዛ በኋላ የመሰረቱት እነሱ ናቸው። ነገር ግን በራሽያ ቆይታው በሶሻሊስት ተጠምቆም ለዛች ሀገርም የሚሆነው ሶሻሊስት ነው የሚለውን አምኖ ወደ ሀገሩ ለመታገል ተመልሷል። በትክክል ከ1920 በኋላ ወደ ክሮሺያ ነው የሚመለሰው። በነገራችን ላይ ክሮሺያ ይመለሳል። ሲፒዩ ፓርቲ ይባላል። የሲፒዩ ፓርቲ አባል ይሆናል። ያ ማለት ኮሚኒስት ሶሻሊስት ፓርቲ ነው። በሶሻሊስት ፓርቲ ውስጥ እየተሳተፈ እያለ ነው። አሁንም ደግሞ በእንቅስቃሴ ውስጥ በነገራችን ላይ በርካታ ጊዜ ታስሯል። ከአባላቶቹ ጋር የተለያዩ ውጣ ወረዶችን አልፏል። ከዛም እንግዲህ ዓለም አሁንም ከአንደኛ ዓለም ጦርነት አልተማረችም። በርካታ ሚሊዮኖችን አርግፋ ስታበቃ አሁንም ወደ ሁለተኛው ዓለም ጦርነት ነው የምትንደረደረው። በተለይ ደግሞ በጣሊያንና በጀርመን የሚመራው የናዚ አይነት የናዚዝም እና ፋሺዝም ስርዓት በዛ ምክንያት እንግዲህ እነ ሃንጋሪም የመወረር ዕጣ ይደርሳቸዋል። በዚህ የተነሳ እነ ጆሴፍ ቲቶ አረጥራይን ድሩ አረጥራይን ጫካው ብለው ወደ ጫካ ይገባሉ ማለት ነው። እንግዲህ የኮሚኒስት ፓርቲን መስርተዋል። የሃንጋሪውን ንጉሳዊ ቤተሰብም እየታገሉ የነበሩት እነ ጆሴፍ ብሮዝ ቲቶ ጦርነት ሲመጣ ግን ከሀገራቸው መንግስት ጋር በነገራችን ላይ ክሮሺያዎች እንግዲህ ዩጎዝላቪያ ተመስርታ እነ ክሮሺያ፣ እነ መቄዶኒያ፣ እነ አልባኒያ እንደዚሁም ቦስኒያ ሄርዞጎቪና የሚባሉት እነዚህ ሀገሮች በሙሉም ዩጎዝላቪያ በሚል በአንድ ፌዴሬሽን ስር እየተዳደሩ የነበረበት ወቅት ነው። ታዲያ ሂትለር ምንድን ያደረገው የሁለተኛው ዓለም ጦርነት እንደጀመረ በቀጥታ
ክሮሺያዎችን ነበረ ማግባባትና ማናገር የጀመረው። የካቶሊክ እምነት ተከታይ የሆኑት ክሮሺያዎችም የኦርቶዶክስ እምነት ተከታይ የሆኑ ሰርቢያዎች ላይ ጦርነትን እንዲከፍቱ ባንዳ በመሆንም ከሱ ጎን እንዲሰለፉ አድርጎ ነበር። በዚህ ወቅት የመንግስት ተቃዋሚ የነበሩት እነ ጆሴፍ ብሮዝ ቲቶ ታዲያ ምንድነው ያደረጉት? ከሃንጋሪ መንግስት ጋር ከሚቃወሙት መንግስት ጋር በመሆንም ነው ይሄ የናዚ ወረራ እንደዚሁም ደግሞ የፋሺዝሙ እንቅስቃሴ ለኛ አይጠቅምም በማለት ከመንግስት ጎን በመሆንም ታላቅ ጀብዱ በመፈጸም የሂትለርን ጦር ተዋግተውታል። ባንዳ ሆነው አብረው ሲዋጉ የነበሩትን ክሮሺያዎችን እንደ ህዝብ ሳይሆንም የክሮሺያ ዜግነት ኖሯቸው ተወሰነ ቁጥር ያላቸው የሚለው ማለት ነው። እነዚህንም ሰዎች መዋጋት ችለዋል። ከዛ በኋላ ነው ስማቸው የናኘ የተለያዩ በጦር ሜዳ ላይ ጀብዶዎችን እየፈጸሙ የመጡትም። በትክክል ጆሴፍ ቲቶ ከዛ በኋላ እንግዲህ በስሩ ጥቂት ወታደሮች ነበሩት። በኋላ ላይ ግን እስከ 80,000 የሚደርሱ ተከታዮችን ማፍራት ቻለ። በዚህ ምክንያት ጆሴፍ በነገራችን ላይ አንድ የዘነጋነው አንድ ታሪክ አለ። ጆሴፍ ቲቶ ከመሆኑ በፊት ሌላ ስም ነበረው። ይሄንን ስም ለውጦ በሲፒዩ ፓርቲ ውስጥ የመጀመሪያውን የሊቀመንበርነቱን ስፍራ እንዲያገኝ ያደረገው ጆሴፍ ስታሊን ነው ይባላል። የራሽያው ወይ የሶቪየት ህብረቱ ማለት ነው። ያም ማለት ምንድነው? አንደኛ ጆሴፍ ቲቶ ከራሽያኖች ጋር ጥብቅ ቁርኝት ስላለው የበለጠ ለኛ ቅርብ ታማኝ የሚሆነው እሱ ነው በሚል ጆሴፍ ቲቶ የሚል ስያሜ ተሰጥቶት ወደ አመራር ሆኗል። በዚህን ወቅት ታዲያ ኃይሉን ጥንካሬውን በተለይ ደግሞ ናዚዎች በተደጋጋሚ እሱን ለመግደል የተለያዩ ሙከራ አድርጓል። በነገራችን ላይ በጦርነት ውስጥ ማለት ነው። ያንን ሰብሮ በማለፍ መቻሉ በምዕራቡም ዓለም በተለይ እነ አሜሪካ ያሉ ሀገራት እንግሊዝ በጣም እውቅና ሰጡት። ራሽያም እውቅና ሰጠችው። እንግሊዝም እና ፈረንሳይም እውቅና ሰጡት። የዓለም ጦርነት በአንድ ወገን ሆነው የተሰለፉም ስለነበሩ ታዲያ በሃንጋሪ ምድር ላይ በክሮሺያ ምድር ላይ የሱ ተዋጊዎችና እሱ የሚፈጽሟቸው ጀብዶችም በምዕራቡ ዓለም ራሽያን ጨምሮ በወቅቱ ሶቪየት ህብረት ማለት ነው እሷን ጨምሮ በጣም ተቀባይነትን አገኘ። እነዚህ ሰዎች ለዚህ መሪ የእጅግ ጥንቁቅ እና ወታደራዊ ዲሲፕሊን ያለው ጦርን መምራት የቻለውን ግለሰብ መደገፍ አለብን በሚልም የምዕራቡ ዓለም ከጎኑ ተሰለፈም። የሂትለር ጦር ተሸንፎ በሚሰናበትበት ሰዓት እነሱም ጦራቸውን ይዘው ወደ ቤልግሬድ ገሰገሱ ማለት ነው። ቤልግሬድ አሁን የሰርቢያ ዋና ከተማ ነች። በወቅቱም የታላቋ ዩጎዝላቪያ ዋና ከተማ ነበረች ቤልግሬድ ማለት ነው። ወደዛ እነሱም ጦራቸውን ይዘው ገሰገሱ። ቤልግሬድ ዋና ከተማቸው ገቡ። ዩጎዝላቪያን ተቆጣጠሩ እንደማለት ነው። ናዚም የህብረቱ ጦር በግራም ያለው ራሽያም በአሜሪካም የሚመራው የህብረቱ ጦር አሸንፎ የሁለተኛውን ዓለም ጦርነት ናዚዝምንና ፋሺዝምን ከዓለም ላይ ካስወገደ ወይም ደግሞ ከታግሎ ከጣላቸው በጦርነት ካሸነፋቸው በኋላ ቲቶና መሰል በነገራችን ላይ ዩጎዝላቪያን ነፃ ለማውጣት በወቅቱ የተለያዩ ቡድኖችም ነበሩ። የወቅቱ መንግስትን ጨምሮ በስደት ላይ ነው የነበረው የንጉሳዊ መንግስቱ ማለት ነው። ሃንጋሪ ላይ ያለው በስደት ላይ ቢሆንም ለጆሴፍ ቲቶ በነገራችን ላይ እውቅናና ስልጣንም ሰጥቶታል። የጦር ኃይሉ አዛዥም አርጎት ነበረ ማለት በጦርነቱ ወቅት ማለት ነው። ዋና ከተማው ላይ ተገናኙ። አሁን የተለያዩ ቡድኖች አሉ። የነገስታቱ ቡድን አለ። እንዲሁም ለዩጎዝላቪያ የታገሉ የተለያዩ ቡድኖች አሉ። በጆሴፍ ቲቶ የሚመራ ቡድኖች አሉ። ከዛ ምን ይፈጠራል? እንዴት ዩጎዝላቪያን ሊመራ ቻለ? እንዴት ወደ ስልጣን ላይ ወጣ? ከዛ በኋላ በስልጣን ላይ ከወጣ በኋላ ከራሽያና ከዩናይትድ ስቴትስ ጋር የነበረውን ግንኙነት በምን አይነት መንገድ ማስኬድ ጀመረ የሚለውን ተመልሰን ስንመጣ እናሳያቸዋለን። ክብሯን በመከታተል ላይ የምትገኙት በአዩ ዓለም ዝግጅታችንን ነው። በብስራት ቴሌቪዥን ብቻ ነው ይሄ ፕሮግራም የሚተላለፈው። ፕሮግራሙ በማዘጋጀትና በማቅረብ ደግሞ ይልማ ዘሪሁንና ብሩክ ጫላ አብረን አለን። ዛሬ ደግሞ እያነሳን ያለነው በዓለም ታሪክ ውስጥ እጅግ በጣም የምታሳዝነዋን የዩጎዝላቪያን መሪ የነበረውን ለ35 ዓመታት ሰፍቷት የቆየውን ጆሴፍ ቲቶ ነው። እንግዲህ ስለ ጆሴፍ ቲቶ ብዙ ነገር ማለት ይቻላል። በተለይም ደግሞ የሱን ጥቅም የሚያውቁት ክሮሺያ አሁን የተከፋፈሉት ዩጎዝላቪያዎች ማለት ነው ጥቅሙን እንዴት አድርጎ በዘር የተከፋፈለች እንደዚሁም በቀድሞ ታሪክ የምትባላ ሀገርን እንዴት አድርጎ አንድ አድርጎ እንደመራ በጣም ይናገራሉ። ዛሬም ድረስ እሱ በሞተበት ወቅት የወጣው አደባባይ የወጣው ህዝብ በራሱ ምስክር ነው በነገራችን እና እንደዚህ ሰፍቷት ይዟት የነበረው መሪም እንዴት ወደ ስልጣን መጣ የሚለውን እየነገርናችሁ ቆይተናል። በሁለተኛው የዓለም ጦርነት መጠናቀቅ በኋላ ቤልግሬድ የገቡትም የጆሴፍ ቲቶ ወታደሮች በቀጥታ በስደት ላይ ከነበረው መንግስት ሹመትን የጠበቃቸው
ጠቅላይ ሚኒስትርና የጦር አዛዥ የተደረጉት ጆሴፍ ብሮዝ ቲቶም ታዲያ ሀገሪቱን ማስተዳደር ጀመረ። እስከ 1956ም እንደዚሁ ከቆየ በኋላ በ1956 ዓመተ ምህረትም ራሱን እንግዲህ ያው በወቅቱ እንደነበሩት አምባገነን መሪዎች ምንድን ያደረገው የህይወት ዘመን ፕሬዝዳንት በነገራችን ላይ በምርጫ ነው የመጀመሪያው 1946 ላይ ተመርጦ ነው ወደ ጠቅላይ ሚኒስትርም የሆነው ልክ ከሌሎቹ በተለይ ዩጎዝላቪያ ነፃ ካወጡት ጋር ማለት ነው ተመርጦ የመሪነት ስፍራውን ከያዘ በኋላ ቀደም ሲል እንዳልከው እንግዲህ የእድሜ ልክ ፕሬዝዳንት ነኝ አሁን ወደ አምባገነንነት መጣ ማለት ነው። ከዛ የእድሜ ልክ ፕሬዝዳንት ነኝ ካለ በኋላ እንግዲህ በዋናነት ወደ ስልጣን እንዲመጣበት ሰፊው የደገፈው ሶቪየት ህብረት ነች። በተለይም ጆሴፍ ስታሊን ከጆሴፍ ስታሊን ጋር ፕሬዝዳንት ከሆነ ዩጎዝላቪያ ፕሬዝዳንት ከሆነ በኋላ ማዕረጉን ዝቅ አድርጎ በቀጥታ ሄደ ሊጎበኛቸው። እንዳዩት ተጠራጠሩት። ጆሴፍ ስታሊን ተጠራጠሩት። ይሄ ሰው እኔ የምለውን የሚሰማኝ አይመስለኝም አለ። የመጀመሪያው ትዕዛዝ የሰጡት ምክንያቱም በእኔ ድጋፍ ነውና ስልጣን የያዘው ሃንጋሪን በፌዴሬሽን ጠቅልል የሚል ነበረ። ይሄንን አልተቀበለም ጆሴፍ ስታሊን። ሃንጋሪ ራሷን የቻለች ሀገር ነች፣ ዩጎዝላቪያም ራሷን የቻለች ሀገር ነችና ምንድነው ከሞስኮ የመጣው በቀጥታ የመጣው ትዕዛዝ በኮንፌዴሬሽን እንደ አንድ ሀገር ሆናችሁ አንድ ላይ ምሩ የሚል ነውና ይሄንን ያለምንም ጥያቄ ያለምንም ድርድር በአንዴ ነው ውድቅ ያደረገውና ውድቅ ካደረገው በኋላ ጆሴፍ ስታሊን በክሬምሊን ቤተመንግስቱ ቁጭ ብሎ መጠራጠር ነው የጀመረው። መጠራጠር ብቻ ሳይሆን ደግሞ ጆሴፍ ስታሊን ቀደም ሲል በነበረው አመራር ይታወቃል 2-3 ተመሳሳይ ሀገሮችን ትዕዛዝ ሰጥቶ አልፈጽምም በማለታቸው በጦር ኃይል እንዲወገዱ አድርጎ የራሱን መሪዎች የሾመ ነውና በቀጥታ ከዩጎዝላቪያው መሪ ጋር ጸብ እንደገባ ጆሴፍ ቲቶ ደግሞ እጅግ ብልጥና ኃይለኛ ስለነበረ በቀጥታ ወደ ሀገሩ ተመልሶ የሀገሩን ህዝብ ነው ያሳመነው። የተለያዩ ህዝቡ እኛን ለመከፋፈል የሚሰሩ ሴራዎች አሉ በማለትም ለህዝቡ ቀጥታ ነገራቸው። ህዝቡም ተቀበሉት፣ ህዝቡም አመኑትም። አብሯቸው ታግሎ የናዚን ጦር ያስወገደው እንደዚሁም ደግሞ ከንጉሳውያንም እንደዚሁ ያላቀቃቸውን ጆሴፍ ብሮዝ ቲቶንም እስከ ጥግ ድረስ ስለሚያምኑትም የጆሴፍ ስታሊን ፕሮፓጋንዳ በዩጎዝላቪያ ላይ ሊሰራ አልቻለም። ተደጋጋሚ የግድያ ሙከራዎች ታዲያ ከዛ በኋላ ነው የመጡት። ከጆሴፍ ስታሊን በቀጥታ ጆሴፍ ብሮዝ ቲቶን ለመግደልም የተለያዩ ነፍሰ ገዳዮች በኬጂቢ የሰለጠኑ ወደ ቤልግሬድ ቢላኩም አየር ላይ ሲከሽፉ ነበረ። ታዲያ በአንድ ወቅትም ለዚህ የመልስ ምት በሚል አንድ ደብዳቤ ወደ ሞስኮ ልኮ ነበረ። ጆሴፍ ብሮዝ ቲቶ ከጆሴፍ ስታሊን ተደጋጋሚ የግድያ ሙከራዎችም እየመጡበት ካከሸፈ በኋላ በቀጥታ ምንድን ያደረገው አንድ ደብዳቤ ነው ወደ ሞስኮ የላከው። በዚህ ደብዳቤ ላይ አውቃለሁ ጆሴፍ ስታሊን ተደጋጋሚ ጊዜ እኔን ለማስገደል ገዳዮች በኬጂቢ እያሰለጠንክ እየላክ ነበር። እኔ ግን ገዳዮችን ወደ አንተ ከላኩኝ ሁለተኛ አልክም፣ ተደጋጋሚ የሚባል ነገር የለም፣ ምክንያቱም ግዳጃቸውን ፈጽመው ነው የሚመጡት በማለትም እጅግ አስደንጋጭ የተባለ መልእክት ለሞስኮ አምባገነን በወቅቱ ለሞስኮ አምባገነን መሪ ይህንን መልእክትም ልኮ መነጋገሪያ ሆኖ ነበር። በትክክል ይህንን ከላከ በኋላ እንግዲህ ብዙም አልቆዩም ስታሊን። በነገራችን ላይ ልክ የተለያዩ ተጽዕኖች ማሳደረውበት ነበር። ለምሳሌ ከሶሻሊዝም ህብረት ሀገሮች እንዲወጣ እንዲገለል እርዳታ እንዳይደርሳቸው ዩጎዝላቪያ በከፍተኛ ሁኔታ ጫና ውስጥ ከተዋት ነበር። ነገር ግን ጆሴፍ ቲቶ ነው ሰውየው ወደ ምዕራቡ ጎራ በማለት ከዩናይትድ ስቴትስና ከእንግሊዝ እርዳታ በማግኘት ኢኮኖሚውን ለመጠበቅ ሞከረ፣ ቻለ። ያንንም ማድረግ ቻለ። በነገራችን ላይ በዚህ ወቅት ነው ከሁለቱም ወገን በምዕራብና በምስራቁ በኩል ያለውን ማለት በሶቪየት ህብረት በኩል የሚመራውን የስብስብና በዩናይትድ ስቴትስ በኩል የሚመራውን ስብስብ በሁለቱም በኩል አልሆነም በሚል የገለልተኛ ሀገሮች ማህበር መስርቶ ነበር። በነገራችን ላይ በዚህ ማህበር ውስጥ ህንድ የጋናውን ንክሩማን ጨምሮ የኛኑ ሀገር ንጉስ ኃይለ ሥላሴንም የኢትዮጵያን ማለት ነው በማካተት የገለልተኛ ሀገሮች ማህበር መስርቷል። እዚህ ጋር ነው ከሀገራችን ጋር የሚመጣው ግንኙነት ደስ የሚለው ግንኙነት የሚመጣው። በወቅቱ እንግዲህ ኢትዮጵያም እንደዛው ገለልተኛ ነበረች። ከምስራቁም ከምዕራቡም ጋር ያላት ግንኙነት እጅግ ባላንሱን የጠበቀና ወደ አንድ ወገን በጭፍን ያጋደለ አልነበረም። ንጉስ አጼ ኃይለ ሥላሴም ይህንን አይነት ፖሊሲ ነበር። በተለይ ደግሞ የዲፕሎማሲ ግንኙነታቸው እጅግ በሳልና ዛሬም ድረስ የሚነገርለት እንደሆነ ይታወቃል። ሁለቱን ዓለም ባላንስ አድርጎ በመሄድ ይህንን ስራ ሰሩ ነበር። በዚህ ወቅትም ዩጎዝላቪያ እንግዲህ ዩጎዝላቪያ በወቅቱም እጅግ ታላቅ ሀገር ነች። የዚች ሀገር መሪ ደግሞ ጆሴፍ ብሮዝ ቲቶ ነው። ከሱ ጋር የጠበቀ የተባለ ግንኙነት ነበራቸው አጼ ኃይለ ሥላሴና
ጆሴፍ ብሮዝ ቲቶ ማለት ነው። ታዲያ ይሄ ገለልተኛ ሀገራት ማህበሩ የግብፁ ጋማል አብዱል ናስርን ጨምሮ የጋናውን ኳሜ ንክሩማ እንደዚሁም የኛኑ አፄ ኃይለ ሥላሴና የህንድ መሪዎችን የተለያዩ የምዕራቡ ዓለምም የምስራቁ ዓለምንም ገለልተኛ የሆኑ ሀገሮች አሉና እነሱን በማሰባሰብ የራሳቸውን ህብረት ፈጥረው ነበረም። በዚህ ወቅት ከአንዴም ሁለት ጊዜ ወደ ኢትዮጵያም ሊመጣ ችሏል። ጆሴፍ ብሮዝ ቲቶ እንግዲህ ታላቋን ሀገር እየመራ ማለት ነው። ምጽዋን ድረስ በመርከብ መጥቶ ከምጽዋ አዲስ አበባ ድረስ በመኪና እየነዳ ነው። በነገራችን ላይ የመጣው በጣም አስገራሚ። በነገራችን ላይ ሲመለስም ይሄንኑ መንገድ በመኪና ነውና እጅግ አስገራሚ ሰው መሆኑን አንዱ ማሳያ ነው። ሌላው ደግሞ በጣም ደስ የሚለው ነገር ከኢትዮጵያ ጋር ያለው ግንኙነት የሰማዕታት ሐውልትን ያስገነባው የሰማዕታት ሐውልት 6 ኪሎ ያለው ማለት ነው። እንዲሁም ደግሞ ከሱ ፊት ለፊት ያለውን የካቲት 12 ሆስፒታል ከ200 አልጋዎች ጋር የሰጠው አሁን ድረስ የምንጠቀምበትን ትልቅ ሆስፒታል የቸረን ጆሴፍ ብሮዝ ቲቶ ነውና በኢትዮጵያኖች ዘንድም የሚመሰገን አይነት ሰው ነው። ቲቶ ቤት የሚባልም አለ። አይ ቲንክ የዩጎዝላቪያ ኤምባሲ የነበረ መሰለኝ እና ቁልፍ ተሰጥቶታል። በነገራችን ላይ የአዲስ አበባ ቁልፍም ተሰጥቶታል እዚህ በመጣበት ጊዜ ጆሴፍ ቲቶ እና ባለውለታ ከኢትዮጵያ ጋር በተለይ ያለው ግንኙነት በጣም ደስ የሚልና ባለውለታ የሆነ ሰው ነው በሚባል ደረጃ ነው። እንግዲህ ከአፄ ኃይለ ሥላሴ ጋር የነበራቸው ዲፕሎማሲያዊ ግንኙነት ከታላቋ ዩጎዝላቪያና የኢትዮጵያ ወዳጅነት እንዲጸና ያደረገ አሁንም ድረስ በርካታ አሻራዎችን ማሳረፍ የቻለ ነው። ውድ ተመልካቾቻችን እስከዚህ ደቂቃ ስለተከታተላችሁን እያመሰገን አሁንም አልጨረስንም። ብዙ የምንነግራችሁ ነገር አለ። ከአፍታ ቆይታ በኋላ እንመለሳለን። ተመልሰን መተናል። እንግዲህ ጨካኝም አዛኝም ሩሩም አረመኔም የሚባለውን መሪ እያነሳን እንገኛለን። የዩጎዝላቪያ መሪ ጆሴፍ ብሮዝ ቲቶን ነው። ታዲያ በስልጣን ዘመኑ ከኢትዮጵያ ጋር ስላለው ግንኙነት እንደዚሁ አድርሰናችኋል መረጃንም። አሁን ደግሞ ወደ ህይወቱ ፍጻሜ እየቀረበ በመጣበት ወቅት በዩጎዝላቪያ ምድር ላይ የሚነሱ የብሔር ግጭቶችንም ሲያስቆም የነበረበት ሂደት እጅግ አምባገነን አስብሎታል። ትሁቱ አምባገነን የሚል ቅጽላም የመጣለት ከዛ በኋላ ነው። በተለይም ደግሞ በክሮሺያና በአልባኒያ የተነሱ ተቃውሞዎችንም ፍጹም በተባለ ጭካኔ አስቆሟቸዋል። ፍጹም የተባለውን የጭካኔ ተግባርን በመፈጸም ካስቆማቸው በኋላ በዓለም ዘንድም ይህ ሰው ትሁት ነው አምባገነን ነው፣ ትሁት ነው አምባገነን የሚለው ጥያቄዎችም መነሳት የጀመሩት ከዛ በኋላ ነው። ከዛም አያይዘውትም ትሁቱ አምባገነን የሚል ሁለቱንም ተወዳጅም ነው። በዚህ በኩል ደግሞ የሚወስዳቸው እርምጃዎች እጅግ የከፉና አደገኛ ናቸው። ያ ማለት ግን አንዳንድ ጊዜ እንዴት ነው ለመልካም ነገር በጣም አደገኛ መጥፎ ነገር የማድረግ አይነት ነገር ነው። ስለዚህ ትሁት አምባገነን የሚለው ስያሜውም ከዛ ይመጣ ይመስላል። እንግዲህ እነ አልቤኒያን፣ እነ ክሮሺያን፣ እነ ሰርቢያን ሁሉንም ሰፍቻቸዋለሁ፣ ከዚህ በኋላ ሊበተኑ አይችሉም ብሎ ያምን የነበረው ሰው ቲቶ ነገር ግን የሱ ህይወት ወደ ማብቂያው ወይም ደግሞ በእኛ 1972 ላይ አካባቢ ማለት ነው ወደ 80 በነገራችን ላይ በእድሜም በ1980 በእድሜም 86ኛ ዓመቱ አካባቢ ላይ ነው ይሞታል ማለት ነው። ወይም ደግሞ በተፈጥሯዊ ሞት ነው በቤተ መንግስት ውስጥ የሚሞተው። እንግዲህ ያው የበርካቶች መሪዎች በተገኙበት እንደዚሁም ደግሞ ሀገራት ያዘኑለት ብዙ ታሪኮችን እንደፈጸመ የተነገረለት ጆሴፍ ብሮዝ ቲቶ በተፈጥሯዊ ሞት ነው ህይወቱን ያጣው። በእኛ አቆጣጠር በ1972 ወይም ደግሞ በፈረንጆቹ በ1980 ታላቋን ሀገር ሰፍቶ የያዘው ታላቋን ሀገር በአንድ ላይ በኢትኒክ ፌዴራሊዝም ቢሆንም ይሄ ኢትኒክ ፌዴራሊዝም ይዞት የሚመጣው ብዙ ጣጣ አለ። የድንበር ጉዳይ፣ የማንነት ጉዳይ፣ የቋንቋ ጉዳይ፣ እነዚህን ሁሉ ነገሮችን አቻችሎ አንድ ላይ ሰፍቶ ሀገሪቷ እንደ ሀገር መቀጠል ካለባት ሉዓላዊነቷን አስጠብቃ መቀጠል ካለባትም ይህንን መፍትሄ ይህንን ነገር ማድረግ እችላለሁ በሚል ቁርጠኝነትን ወስዶም እችን ሀገር ለበርካታ ዓመታት ከመራ በኋላ በፈረንጆቹ አቆጣጠር በ1980 ዓመተ ምህረት በቤተ መንግስቱ ህይወቱ አልፏል። ህይወቱ ካለፈ በኋላ ብዙ አልቆየም። በነገራችን ላይ በቀብር ስነ ስርዓቱ ላይ በጣም በርካታ የዓለማችን መሪዎች የተገኙበት ነው። በነገራችን ላይ ከዛ በኋላ ያን ያህል የሀገር መሪና ታላላቅ ሰዎች የተገኙበት የቀብር ስነ ስርዓት ብዙ አልታየም ነው የሚባለው። ይህም እጅግ ተወዳጅነቱንና በዓለም ላይ ያለው ተጽዕኖ ምን ያህል ትልቅ እንደሆነ ማሳያ ነው። እጅግ በጣም የሚያሳዝነው ሰው በነገራችን ላይ የዩጎዝላቪያ ህዝብ በሙሉ ወጥቶ አልቅሶለታል። ሰርብ በብሔር ሳይከፋፈሉ ማለት ነው። ሁሉም ሰው ወጥቶ አልቅሶለታል። ምክንያቱም ደግሞ ምናልባት እሱ ከሞተ በኋላ
የሀገሪቷም ቀብር እንደሆነ ትዝ ሳይላቸው አይቀርም። ከዛ በኋላ ብዙም አልቆየችም። ከ1991 እስከ 90 ባለው ጊዜ ውስጥ 11 ዓመት አካባቢ ነው የቆየችው። ከባድ የእርስ በርስ ጦርነት መገዳደል የመጣው ከዛ በኋላ ነው። እሱ ከሞተ ከ11 ዓመት በኋላ እቺ ሀገር መቀጠል አልቻለችም። እሱ የሰፋው ገመድ እየላላ መጣም። ታዲያ ለ4 ዓመታት ያክል ዩጎዝላቪያ ከባድ በተባለ የእርስ በርስ ጦርነት ውስጥ ከረመችም። በመቶ ሺዎች የሚቆጠሩ ንጹሃን አለቁም። በብሔራቸው፣ በማንነታቸው፣ በቋንቋቸው ምክንያትም በርካቶች ህይወታቸውን አጡ። ከዛ ባለፈም በ2 ሚሊዮን የሚቆጠሩ ዜጎች ከቀያቸው ተፈናቀሉ። በተለይም ደግሞ በክሮሺያ እና በሰርቢያ እንደዚሁም ደግሞ በሰርቢያ እና በቦስኒያ መካከል በአልቤኒያ በእነዚህ የዘር ግጭት ውስጥም በርካታ ሰዎች ለህልፈት ተዳርገዋል። በርካቶች ለመፈናቀል ተዳርገዋል። ጆሴፍ ብሮዝ ቲቶ ወጥሮ ይዟት የነበረችው ሀገር እሱ ከሞተ ከ11 ዓመት በኋላ እርስ በርስ ጦርነቱ ውስጥ ከርማ እንደዚሁ በ1992 በነጮቹ ማለት ነው ተበተነች። 6-7 ቦታ ተበታተኑ። አንዳንዶቹ አንድ ላይ የሆኑም አሉ። እንግዲህ እንደነ ሰርብ፣ ክሮሺያ፣ ቦስኒያ የመሳሰሉ ትንንሽ ሀገሮች በአሁን ሰዓት ብዙም ስማቸው የማይጠቀስ በጦርነት እጅግ የደቀቁ ሀገራት ተፈጠረ። በአውሮፓ ውስጥ በአንድ ወቅት ሀያል የነበረችው ወይም በዓለማችን ላይ ካሉ ሀገራቶች ምናልባት እንደነ ጀርመን ለምሳሌ G7 የሚባሉ ግሩፖች ውስጥ ልትካተት የምትችል የነበረች ታላቋ ዩጎዝላቪያ ለ6-7 ቦታ ተበታትና አሁን ብዙም የማይታወቁ አይነት ሀገር ሆነች ማለት ነው። አዎ እንግዲህ የዚች ታላቅ ሀገር መጨረሻ ከመሪዋ እኩል ሆኗል። መሪዋ ህልፈቱ ከተሰማ በኋላ ከዓመታት በኋላ ብዙ ልዘልቅ አልቻለችም። በ1918 ዓመተ ምህረት የተመሰረተችው የፌዴራሊስት የሆነች ሀገርም በ1992 ዓመተ ምህረት ህልፈቷ እንደዚሁም ደግሞ መከፋፈሏ እውን ሆኗል። ዜጎቿ በጦርነት ደቀዋል። በተለይ ደግሞ ክሮሺያ እጅግ የጦርነት ጠባሳ ያረፈባት ሀገር ነች። አሁን ድረስ ታሪኩን እንሰማለን። በርካቶች በጦርነት ውስጥ ህይወታቸውን ያጡባት አንድ ሀገር ሆናለች። ዋና ከተማዋ መቀመጫ የነበረችው ሰርቢያ ነች። አሁን ሰርቢያ በሚል ሀገር ማለት ነው። እንደዚሁ ቤልግሬድ እና አካባቢው ላይም እንደዚሁ በርካታ ሰዎች የጦርነቱ ገፈት ቀማሽ ሆነው ህይወታቸውን አጥተዋል። አንዳንድ ሪፖርቶች እስከ 500,000 ሰዎች በዚህ በእርስ ጦርነቱ እንደሞቱ ይነገራል። እንግዲህ እጅግ አሳዛኝ በሆነ ሁኔታ ዩጎዝላቪያና መሪዋን በዚህ መልኩ ለዛሬ በባዮ ዓለም ፕሮግራማችን አቅርበንላችኋል። በብስራት ቴሌቪዥን ብቻ የሚቀርበው ባዮ ዓለም ፕሮግራማችን ለዛሬ ጆሴፍ ብሮዝ ቲቶን ዘክሯል፣ አንስቷልም። ስለ ዩጎዝላቪያም ጥቂት ነገር ብሏችኋል። እስከዚህ ደቂቃ ስለተከታተላችሁን እናመሰግናለን። ሳምንት ነው የምንገናኘው። ሳምንት ደግሞ በተለየ እንዲሁ አነጋጋሪ ልዩ በሆነ የዓለማችን ተጽዕኖ ፈጣሪ የሆነ ሰው አንድ ሰው መርጠን በነገራችን ላይ ወደ እናንተ የምናደርሰው የተለየ ታሪክ ያለውን ወይም ከብዙ እንግዲህ ከባህር ላይ ጥቂት ጨልፎ እንደማሳየት ያህል ነው። ሌሎችን በደንብ በምናቀርብላችሁ ሰዎች ዙሪያ የበለጠ ምርምርና ከፈለጋችሁ ደግሞ የተለያዩ መጽሐፍቶችንም እንድታነቡ መነሳሻ እንዲሆናችሁ ያህል ነው ወደዚህ የምናመጣላችሁ። ሳምንት እንገናኛለን አዲስ ሰው። እስካሁን ከኛ ጋር ስለሆናችሁ አርገን እናመሰግናለን። ፕሮግራም በማዘጋጀትና በማቅረብ ደግሞ እኔ ይልማ ዘሪሁንና እንዲሁም እኔ ብሩክ ጫላ አብረናችሁ ነበርን። የሳምንት ሰው ይበለን። መልካም ቀን። ሰላም።